ማታ ላይ ዳታ አብርታችሁ ኢንተርኔት ለመጠቀም ስትሞክሩ የኢንተርኔቱ ፍጥነት በጣም እየቀነሰ እንዲሁም ዳታው አልበራ ብሎ ተቸግረዋል። እንግዲያውስ ይህንን ቪዲዮ እስከ መጨረሻው በማየት ብቻ ሙሉ መፍትሄውን ማግኘት ትችላላችሁ። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ። አይቆጥርባችሁም። በመጀመሪያ ማታ ላይ ዳታ ለምን እንደሚያስቸግር ልንገራችሁ። የመጀመሪያው ምክንያት የሚሆነው የኔትወርክ ትራፊክ ነው። ይህ ማለት አብዛኛውን የኢትዮጵያ ማህበረሰብ ከስራ በኋላና ከትምህርት መልስ ማታ ላይ ነው ኢንተርኔት የሚጠቀመው። ስለዚህ በዚህ ምክንያት ኔትወርክ ከመጠን በላይ ስለሚጨናነቅ የኢንተርኔታችሁ ፍጥነት በጣም ይቀንሳል። ስለዚህ ይህን ካልኳችሁ ወደ መፍትሄው እንሂድ። የመጀመሪያው መፍትሄ የሚሆነው ኤርፕሌን ሞድ ትሪክ ነው። ይህን ስላችሁ በስልካችሁ ውስጥ ወደሚገኘው የኤርፕሌን ሞድ ትሄዳላችሁ። በመቀጠልም የኤርፕሌን ሞዱን ታበሩታላችሁ። ከዛም ከ10 እስከ 15 ሰከንድ ትጠብቁታላችሁ። ከዛም በድጋሚ ታጠፉታላችሁ። ይህን ስታደርጉ የስልካችሁ ኔትወርክ እንደ አዲስ ሪፍሬሽ አድርጎ የኢንተርኔት ፍጥነታችሁን ይጨምረዋል ማለት ነው። ሁለተኛው መፍትሄ ደግሞ ስልካችሁን ስፒች ማድረግ ነው። በስልካችሁ ውስጥ አንዳንድ ጊዜ የኔትወርክ ችግሮች ሊፈጠሩ ይችላሉ። እነዚህን ችግሮች ደግሞ ፊክስ ለማድረግ ይህን ስቴፕ ተከተሉ። በመጀመሪያ የምታደርጉት ስልካችሁን ስፒች ታደርጋላችሁ። ከዛም ለ30 ሰከንድ ትጠብቃላችሁ። በድጋሚ ከ30 ሰከንድ በኋላ ስልካችሁን ትከፍታላችሁ። ከዚያም በዚህ መንገድ ይህን ችግር ፊክስ ታደርጋላችሁ። እንደ ድሮ ፈጣንና የማይቋረጥ ኔትወርክ ማግኘት ትችላላችሁ። ሶስተኛው መፍትሄ ደግሞ የሚሆነው የኔትወርክ ሞድን መቀየር ነው። አንዳንድ ጊዜ 4G ከመጠን በላይ ሊጨናነቅ ይችላል። ስለዚህ የኔትወርክ ሞዳችሁን ወደ 3G በመቀየር ከሱ የተሻለ ፍጥነትን ማግኘት ትችላላችሁ። አራተኛው መፍትሄ ደግሞ VPN መጠቀም ነው። VPN አብርታችሁ ስትጠቀሙ ሰርቨሩ የሌላ ሀገር ስለሚሆን የስልካችሁ የኢንተርኔት ፍጥነት በጣም ይጨምራል። በዚህ መንገድም መጠቀም ትችላላችሁ። አምስተኛውና የመጨረሻው መፍትሄ የሚሆነው ደግሞ ባክግራውንድ ራን የሚያደርጉ አፕሊኬሽኖች መዝጋት ነው። እንዲሁ በተጨማሪ እንደ ቲፕ የምነግራችሁ ማታ ላይ ኢንተርኔት ስትጠቀሙ ዳታ ሴቨር ሞድን እንዳትጠቀሙ። ስለዚህ ባክግራውንድ አፕስን እነዚህን ስዘጓቸው ማለትም በስልካችሁ ውስጥ ያሉ አፕሊኬሽኖች እናንተ የማትጠቀሟቸው አፕሊኬሽኖችን ማጥፋት ማለት ነው። እነዚህ አፕሊኬሽኖች ኢንተርኔት በምትጠቀሙ ሰዓት ከናንተ ከምትጠቀሟቸው አፕሊኬሽኖች ጋር ኢንተርኔት ስለሚሻሙ የኢንተርኔታችሁ ፍጥነት በጣም ዝቅ እንዲል ያደርገዋል። ስለዚህ በስልካችሁ ውስጥ የማትጠቀሟቸውን አፕሊኬሽኖች በማጥፋት የኢንተርኔት ፍጥነታችሁን መጨመር ትችላላችሁ። በመጨረሻም እነዚህን ሁሉ አድርጋችሁ ዳታ አልሰራ ካላችሁ የኔትወርካችሁ ችግር ነው ማለት አይደለም። 80% የሚባለው የስልካችሁ ችግር ነው ማለት ነው። ስለዚህ ጥሩ ስልክ ለመያዝ ጥሩ ኔትወርክ አክሰስ ሊያደርግ የሚችል ስልክ መያዝ የተሻለ አማራጭ ነው ማለት ነው። የዛሬ ቪዲዮአችን ይህንን ይመስላል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በመስጠት ተባበሩ። ቴንክ ዩ